መለኮት እኮ መለኮት ይሞታል። ሞቶ ተነሳ። ሞት እንዳርጎ ተነሳ። ሞቶ ተነሳ። ግን ሞቶ ይሞታል። መለኮት ይሞታል። ይኸውልህ ሞቶ ተነሳ። መቼም የሰው ልጅ ሳይሞት አይነሳማ። ሞተ ተነሳ እኮ ሞቶ ነበረ ተነሳ እኮ ገባኝ። 3 ቀን 3 ሌሊት ሞተና ተነሳ። ገብቶኛል። ስለዚህ መለኮት ይሞታል ማለት ነው። መለኮት ይሞታል። እሺ ጥሩ። ያልሞተ መለኮት አለ ማለት የለም። አብ ሞቷል። አብ ሞቷል። አብ ማለት እኮ ራሱ ኢየሱስ ክርስቶስ ነው አይደለም እኮ። አብ ሞቷል ወይ? አብ ማለት ኢየሱስ ክርስቶስ ነው እኮ ገባኝ። ኢየሱስ ይሁን አይሁን እኔ እሱ አይደለም ጥያቄ። አብ ሞቷል ወይስ አልሞተም? ማለት ቃል ስጋ ሆነ አይደል የሚለው ሀቢቢ ምን መሰለ፣ ቃል ስጋ ሆነ ጸጋንና ምንን አድሮብን በእኛ አደረ ምናምን እናውቀዋለን። እኔ አሁን የጠየኩ አጠር እንድናደርገው አንተም ቶሎ ቶሎ ብለን እንድንጨርስ፣ አብ ሞቷል ወይስ አልሞተም? ሞቷል ግን ተነስቷል። መንፈስ ቅዱስስ ሞቷል ወይስ አልሞተም? አንድ ናቸው ሲጀመር ማለት ነው። አብ ወልድ መንፈስ ቅዱስ እኮ ገባኝ። አንድ ናቸው እኮ። መንፈስ ቅዱስ ሞቷል። ለምሳሌ ጭንቅላት ስጋ፣ ጭንቅላት፣ ሆድ፣ እግር አለ አይደለ? ለምሳሌ እነዚህን ትለያቸዋለህ አንተ። በቃ ሻር። ስለዚህ ሶስቱም ነው የሞቱት ማለት ነው። አንድ አካል ነው። ሶስት ሳይሆን አንድ አካል እኮ። ሶስቱም አብ ወልድ መንፈስ ቅዱስ ነው የሞተው። ይኸውልህ ሲጀመር እንደዚህ በሶስት ምናምን አትከፋፍላቸውም። አንድ ነው። አንድ ሲሆን እሺ፣ አንድ ነው አይደለ? እሺ፣ አንድ የሆነው አብ ወልድ መንፈስ ቅዱስ ነው የሞተው እና ትለየዋለህ። እና እግሩ ድኖ ጭንቅላቱ ሞተ፣ ሆዱ ድኖ እንደዛ ነገር እኮ ተረዳው። ስለዚህ አንድ የሆነው አብ ወልድ መንፈስ ቅዱስ ነው የሞተው። አዎ እሺ። ስለዚህ ስላሴ ነው የሞተው ማለት ነው ለአንተ ኃጢአት በመስቀል ላይ። ስላሴ እንደምን አገናኘው ደግሞ? ስላሴ አብ ወልድ መንፈስ ቅዱስ አይደል እንዴ? ያማ ሌላ ነው። ያኛው የስላሴና የዚህኛው ኢየሱስ ክርስቶስ የፈጣሪና እነዛ እንትኖቹ ይለያያሉ። ስላሴ አብ ወልድ መንፈስ ቅዱስ አይደለም። በእንደዚህ የሚል የለም በኦርቶዶክስ። ኦኬ፣ ስላሴ ማን ናቸው? ስላሴ እናንተን የፈጠሩ ማለት በእግዚአብሔር አምሳል። ኦኬ፣ ስለዚህ ስላሴ አብ ወልድ መንፈስ ቅዱስ አይደሉም ማለት ነው። አሁን ይኸውልህ አንተ እዚህ ጋር ጥያቄውን ልጆቹ ራሱ ታደናበራቸው የነበረው እየጠበኩ የነበረው ለዚህም ነበር። እሺ አዩ፣ ስላሴ አብ ወልድ መንፈስ ቅዱስ ነው ወይስ አይደለም? ስላሴ አብ ወልድ መንፈስ ቅዱስ ነው አይደለም? ነው። ኦኬ፣ አብ ወልድ መንፈስ ቅዱስ ስላሴ ከሆነ ለአንተ ኃጢአት አብ ወልድ መንፈስ ቅዱስ ከሆነ የሞተው ስላሴን ይሞታል ማለት ነው ለአንተ ኃጢአት። ስላሴ ነው ለአንድ ነው። አሁንም ይኸውልህ ስለ ስላሴ አሁን ትጠይቀኝ የነበረው ስለ አብ ነበር አይደል? ስለ ኢየሱስ ክርስቶስ ነው አልጠየቀኝ? ኖ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ነው የጠየቅኩህ። አዎ። ስለዚህ ስላሴ ለአንተ ኃጢአት ሞተዋል ወይስ አልሞተም? ስላሴ ሳይሆን የሞተው ኢየሱስ ክርስቶስ ነው። አብስ? አንድ እኮ ነው። ነገርኩህ እኮ አብ ማለት በቃ ነገርኩህ። እንደዚህ ሰውነቴን እኮ እንደዚህ። እሺ በቃ ችግር የለውም። ለአንተ ኃጢአት አብ ወልድ መንፈስ ቅዱስ ነው የሞቱት። አዎ በቃ ጨረስን። ወደ ጥያቄ ገባ። አንተ ምን ነገር እንጂ አልሞተም። ለምሳሌ መንፈስ አይሞትም በእኛ። ኢየሱስ ክርስቶስ በስጋው ደከመ፣ በስጋው ነው እንጂ ሞተ የምንለው እንትን መለኮቱ የሚሞት አይደለም። ሰላማዊት፣ ሌላ ቅርቃር ውስጥ ደግሞ እንዳገቢ አሁን በደንብ አጥኚና ከዛ እናወራለን አይሻልም? እኔ በደንብ አውቃለሁ። ምክንያቱም ለአንተ እንደዚህ ብዬ ማስረዳት በጣም ግራ ነው የሚገባው። ምክንያቱም የምትጠይቃቸው ጥያቄዎች ይሄ ጣቴ እንዴት ነው? ረጅም ነው? ቀጭን ነው? እንደዚህ እኔ ላይ አትፍረጂ። አቡኪ ነው እንደሚያደርገው። አቡኪ እኮ ነው። አሁን አቡኪ ለቃቀምና ይሄን ጥያቄ ያፋጠኛል። ናሲ ዛሬ ማኪያቶ ለጋብዝህ ካለኝ ባለፈው፣ ከዛ እሺ ብዬልሽ ሄድኩኝ። ከዛ በቃ ሲያፋጠኝ በቃ አንጎሌን አዙሮት ተመለስ። ሶስት ስላሴ እንዴት እንደተሰየመ ራሱ እኮ እዛው መጽሐፍ ቅዱስ ላይ በሙሉ የፈለከው መጽሐፍ ብትገለብጥ ታየዋለህ። እሺ በቃ እንትንም በል መረዳት አትፈልግ።
ችግር አለ። እሱን እታየዋለሁ ብያለሁ። እስቲ ይታየውና እንሞክረዋለን። እሺ ሰላም። እሺ አዩ ጥያቄ ካለ ጥያቄ እንቀጥል። እስልምና ላይ እሱ ቀጥል። ያው አዩ አብ ወልድ መንፈስ ቅዱስ ለእሱ ኃጢአት ብሎ መስቀል ላይ እንደሞቱ አምኗል። ጥሩ ትምህርትን የተማርነው። ቀጥል አዩ ጥያቄ ካለ ከእስልምና ላይ። እኔ እኮ ጥያቄ የለኝም። አሁን አንተ ጠየቀኝ አይደለ? አሁን ይሄ በቃ እሺ ጥያቄ ከሌለክ መልስ መልሰህ ካላ እሺ ቆይ አንዴ ቢኬ አለክ? ቢኬ ፋት አለው። እሺ አለው። ከየትኛው ቤተ እምነት ነህ ቢኬ? ኦርቶዶክስ። አብ ወልድ መንፈስ ቅዱስ ለእኔ ኃጢአት ሞተዋል ብለህ ታምናለህ መስቀል ላይ? አላምንም። እሺ አዩ እያለን ነው። ከአዩ ጋር ቀጥሎ ያው አዩ አልሞቱልንም እያለ ነው። ቀጥል ከሱ ጋር ምን እናወራለን? ከሱ እኮ እሱም ኦርቶዶክስ ነው። አብ ወልድ መንፈስ ቅዱስ ነው ሞቱልኝ እያለ ነው። ትክክል ነው። መጀመሪያ ይማር እሱ እዛ ቤተክርስቲያን መጀመሪያ ገብቶ ይማር። ተሳስቷል። ከአንተ ጋር እናውራ እኮ ተሳስቷል እሱ። አዎ እሺ አዩ አለክ? አለው። ተሳስታል እያለክ ነው ቢኪ። ምን ትለዋለክ? እሺ በቃ እንዳለኝ ይማራለሁ። ትክክል ነው። እሺ በቃ ተማርሽ። እናመሰግናለን። ቢኪ እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ሁሱ ትቀጥላለህ? ቀጥል ትንሽ እኔም ልረፍ። ከቅድም ጀምሮ ይወራል። እሺ ቢኪ ሄሎ ሚዩት ላይ ነው መሰለኝ። እሺ ኢትዮጵያ ጥያቄ ምንድን ነው? እየሰማሁ ነው። እሺ ጥያቄ አለ? አይ ጠይቀኝ ብዬ ነው። እሺ ወንድ ልጅ ታመልካለህ አታመልክም? ማለት ወንድ ልጅ ታመልካለህ አታመልክም? ወንድ ልጅ እንዴት ይመለካል? ስለዚህ ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙን ኢየሱስ ትይዋለሽ ይላል። ይሄን ወንድ ልጅ አታመልከውም ማለት ነው። ምን ያገናኘዋል አንተ ከምትለው ጋር? ወንድ ልጅ እንዴት ይመለካል አልክ? ወንድ ልጅ ያመለክ እንደሆነ ማስረጃ የሰጠህ እኮ። እኔ ወንድ ልጅ አይደለም የማመልከው የእግዚአብሔርን ልጅ ነው የማመልከው። ሉቃስ ወንጌል ምዕራፍ 1 አንተ የምትለውን ወንድ ልጅ ሳይሆን የማመልከው የእግዚአብሔርን ልጅ ኢየሱስን ነው። ወንድ ልጅ ነው አይደለም ኢየሱስ? ታዲያ እኮ የእግዚአብሔር ልጅ ነው፣ የሰው ልጅ አይደለም። እንደኔና እንዳንተ በሴክስ የተፈጠረ ልጅ አይደለም። የሰው ልጅ ነው። ራሱን የሰው ልጅ እያለ ይጠራል ኢየሱስ። አዳምጠኛ። የሰው ስጋ ስለወሰደ ከማርያም ስጋ ስለወሰደ ከዳዊት ዘር ስጋን ስለወሰደ፣ አዎ የሰው ዘርን ስለወሰደ ነው። የሰው ልጅ ነው። ስለዚህ አይደለ ወይንስ አይደለም? የሰውን ዘር ነው የወሰደው። የእግዚአብሔር ልጅ ነው። የሰው ልጅ ነው አይደለም? በኦርቶዶክስ አስተምሮት የለም እኮ የሰው ልጅ ነው አይደለም? የሰው ልጅ አይደለም። የእግዚአብሔር ልጅ በሰው ስጋ የወሰደ የእግዚአብሔር ልጅ ወይ ሰው ልጅ አይደለም ማለት ስጋና ይኸውልህ መንፈስን ላይ መጀመሪያ ልጅነቱ መንፈስ ነው። ይኸው አዳምጠኝ። የሰው ልጅ እያለ ራሱ ይናገራል። ማስረጃ ልስጥህ። ኢየሱስ ይኸውልህ ስጋውን ነው የሚያወራው። ያንን ሲያወራ ይኸውልህ መለኮቱን አይደለም የሚያወራው። ያ አሁን እኮ ቃላት እኮ መመንዘር አይደለም ቃላት መመንዘር ነው። በማስረጃ እንድናወራ ነው። ይኸውልህ ቢኬ እሺ መጽሐፍ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ማንን ነው በሰማይ የሚኖረው የሰው ልጅ የሚለው? ራሱን ነው። ኧረ የሰው ልጅ ነኝ አለ እኮ። የሰው ልጅ ነኝ ያለው ስጋውን ነው፣ በምድር ያሳየውን ስጋውን እኮ ነው። ፈጣሪ ይኸውልህ ሲጀመር ፈጣሪ ነው። እዛ እንመጣለን አንዴ። ስለዚህ ኢየሱስ ክርስቶስ ወንድ ልጅ ነው፣ የሰው ልጅ ነው። ይሄን አትካዳም። የሰውን ስጋ ወስዷል። አዎ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እንዴትም ልታሳምነኝ እኮ የማትችለው ጉዳይ ነው። እኔ አሁን እሱ ብቻ ነው ወይ የእግዚአብሔር ልጅ እሱ ብቻ ነው? በሱ በኩል ደግሞ ያገኙ የእግዚአብሔር ልጅነትን ያገኙ ሰዎች አሉ። ከሱ በፊት እንዳለ የእግዚአብሔር ልጆች የተባሉ ነፋሉ። አታውቅም? አሉ እስራኤላውያንም የእግዚአብሔር ልጆች የተባሉ አሉ። ግን ምን አይነት ልጆች ናቸው ነው? ምን አይነት ልጆች ናቸው? የስጋ ልጆች አይደሉም። የመንፈስ ልጆች አይደሉም። የስጋ ከኢየሱስ ክርስቶስ የሚለይ
ከኢየሱስ የሚለዩት ኢየሱስን እንዴት እዚህ ኮምፒቲሽን ውስጥ ማንከተውም ለመሰለ ኢየሱስ ማለት ፈጣሪ ነው አይደል? እሱም የእግዚአብሔር ልጅ ተብሏል፣ እነሱም የእግዚአብሔር ልጆች ተብለዋል። በምንድን ነው የሚለዩት? ልዩነቱ ምንድን ነው? ልዩነቱ እኛ በሱ ምክንያት ያገኘ ነው የእግዚአብሔር ልጅነት ነው። እንትን ሳይሆን ያልኩህ እስራኤላውያኖች ኢየሱስ ክርስቶስ ሳይመጣ በፊት እሺ፣ ኢየሱስ ክርስቶስ ሳይመጣ በፊት የእግዚአብሔር ልጆች ተብለዋል አይደል? እስራኤላውያኖች ፍጥረቱላም እኮ በሌላ አማርኛ ብናየው ፍጥረቱላ ልጅ ነው የእግዚአብሔር። ስለዚህ የእነሱ የእግዚአብሔር ልጅነትና አንተ የእግዚአብሔር ልጅነት ልዩነቱ ምንድን ነው? የኢየሱስ የእግዚአብሔር ልጅነት ልዩነቱ ምንድን ነው? የእግዚአብሔር ራሱ እግዚአብሔር እኮ ነው ኢየሱስ። እንዴት ነው የምንረዳው? ኢየሱስ ክርስቶስ ልጅነቱን ተወውና ራሱ እግዚአብሔር እኮ ነው። እሺ ኢየሱስ እግዚአብሔር ነኝ ብሏል። እንዴት? ምን ማለት ነው እግዚአብሔር ነኝ ማለት? እኔን ያየ አብን ያየ ማለት ምን ማለት ነው ትርጉም? ስለዚህ አብን ያየ ራሱ አብ ነው ማለት ነው ኢየሱስ ክርስቶስ አይደለም። እኔን ያየ አብን እንዳየ ይቁጠር። እኔና እሱ ምንም አይነት ልዩነት የለንም ማለት ነው። ይሄ አማርኛ እንግዲህ ይለያያሉ፣ ይበላለጣሉ። በጣም ይበላለጣሉ። የክብር ይኸውልህ ኢየሱስ ወደ ምድር ሲመጣ አባቴ 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 ብሎ ስለሚያወራ ያንን በቃ አባት ትልቅ ነው እሱ ልጅ ትንሽ ነው ማለት አይደለም። ቆይ አንዴ ቢኬ ኢየሱስ እግዚአብሔር ነው? አዎ። ጾታ አለው የለውም? ምን አይነት ጥያቄ ነው መጠየቅ የፈለከው? ኢየሱስ ጾታ አለው ወይስ የለም? ጾታ ልክ እንደኔና እንዳንተ አለው። ኦኬ፣ ምንድነው ጾታው? ወንድ ታመልካለህ? ነገርኩህ እኮ እኔ ወንድ አይደለም የማመልከው እግዚአብሔርን ነው የማመልከው። ኦኬ፣ ኢየሱስን አታመልከው ማለት ነው? ኢየሱስ ማለት እግዚአብሔር ነው እኮ። ኢየሱስ ወንድ ነው አልከኝ እኮ። አዳምጠኝ። የስጋውን የተሰጠውን ካራክተር ኦኬ፣ ስጋው ኢየሱስ አይደለም ታዲያ? ስጋው ነው እኔ የማመልከው አምላክ ብዬ የማመልከው መለኮቱን ነው። ኦኬ፣ ስጋው ምንድነው? ማን ነው ስጋው? ስጋው ኢየሱስ ነው ወደ ምድር የተገለጠበት ስጋው። ኦኬ፣ ስጋው ኢየሱስ እግዚአብሔር አይደለም? ይኸውልህ ስጋውን እኮ አይደለም እኛ የምናመልከው ኢየሱስ ስጋውን ይኸውልህ ወደ ምድር መጣ ስጋውን ለሰዎች። ኦኬ ገባኝ። ስለዚህ አንተ የምታመልከው ስጋ ውስጥ የተገለጠውን ነው እንጂ ስጋውን አይደለም። የተገለጠውን ኢየሱስን። ቴንክ ዩ። ስጋው ኢየሱስ ነው ማለት ስጋው የተገለጠበት ኢየሱስ ነው አልኳል እኮ። ስጋው ማን ነው? ስጋው ማን ነው? ስጋው ምን ያደርግልሃል እኮ? ስለ ስጋው ነው ጥያቄያችን። ስጋው ማን ነው? እኔ መለኮቱን ነው እኔ የማውቀው እኮ። መለኮትነቱ እናውቃለን እና ታመልከዋለህ። ስጋው ማን ነው? ስጋውማ ለብሶት የመጣው ኢየሱስ ነው። በቃ ኦኬ። እንደ ጃኬት ነው የለበሰው? ኩመካ ላይ ፈልጋ ነው? ኖ ኩመካ ሳይሆን ማንነት የለውም ስጋው። ሙሉ ሰው አይደለም ስጋው። ኢየሱስ ይባላል። ስጋውማ ኢየሱስ የለበሰው ነው አልከኝ። ይኸው ከማርያም ስጋ ወስዶ ኖ አይደለም